ይዛት እንታ የምትፈልገው ነገር እንዴት ገባ አልፈልግም አልኩ። ነቃት ነው መጀመሪያ አውራት በትክክል ምንድነው ችግሩ? ምንድነው ምን ጋርዶ ሆነ ነው? አሁን እሱ ከየቆንጆ ያለው ማልፈልገው ሰው ቤቴ ገብቷል ብዬ አሳሰረ። የመጣችው ልብሷን ቀራቀምቦ ምናምን ቡትቱ ፈልጋ አይደለም፣ ፓስፖርት ፈልጋ ነው የመጣችው። አሁን እኔና እየተጨቆንክም ኑር ከሆነ አልኖርም አይመለከትም። በእናቴ በኩል ሰው አረ እህቱ ነኝ እኮ እንዴ እህቱ አድርገዋ እንዴ እስከዛሬ የትኛዋንም ሴት እያመጣ ስጫወትብኝ ነበር። እንዴ ማመን ደስ ይላል። አሁን እንደዚህ ስታምን ራስሽም እኮ ብለሽ ነበር እኮ ራስሽም እኮ ብለሽ ነበር። ስታምን ደስ ይላል። በቃ አሁን አመንክ እኮ አንቺም እኮ አምነሻል። ቀድመሽ እኮ አንቺ ነሽ ይቅርታ እየጠየቅኩሽ እንደዛ ብለሽ ልቤን ይጎዳሽ እኮ ወንድም ማለት ደግሞ የእህትና የወንድም ፎቶ ስለማይመስል አውጥታ አቃጥለው አንዷን ስለማጣጣ እኔ እህቴን በጣም ነበር የምወዳት ስለጠገበች ተለያየን። ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? እንግዲህ ሀይሚና ብሩኬ እንዲሁም ሀሰን በአንድ ላይ ሆነው ዛሬ ቪዲዮ ለቀዋል። ባለፈው ከተለቀቀው ቪዲዮ የቀጠለ ነው። እንግዲህ ባለፈው ብዙዎቻችንን ያስቆጣ ብሩክ እዚህ G+1 ቤት ሀይሚን ሲያመጣት እንዴት አድርጎ ሰፕራይዝ ሁላችንም እንዳረገ እንደውም ቤት ገዛሁ ሰፕራይዝ አረኳት ሀይሚን ብሎ በጣም ብዙዎቻችንን ያስደሰተ ሰፕራይዝ ነበር። እንዴት አድርጎ አክብሮ ከተከራየችበት ቤት ይሄ ሰፊ ቤት ይሻለናል፣ በቃ አሁን ገቢ ያለን ቆንጆ ገቢ ያለን፣ ስለዚህ ግቢ ያለው ዘና ብለን መኖር እንፈልጋለን ብሎ ከዛ ከተከራየችበት ቤት አውጥቶ እዚህ በጣም የሚያምር ዘመናዊ G+1 ቤት የሆነ ግቢው የሚያምር ቤት አምጥቶ በቪዲዮ ማስረጃ ብዙዎቻችንን ያስደስተን ቪዲዮ እንዳለ ሁላችንም አይተናልና እንግዲህ ሀይሚ ደግሞ በድንገት ብድግ ብላ ያለ ብሩህ ፍቃድ ልብሱን ከቁም ሳጥን ሻንጣ ውስጥ አስገብታ ውጣ ስትለው በጣም ነው የሚዘገነነው። ይሄንን ካራክተር ሲሰሩት ራሱ አልደበራቸውም። ምክንያቱም በቃ 24 ሰዓት የሚያስቡት ስለ ብርና ስለ ብር ብቻ ነው። ነገ ምን ይገጥመኛል፣ ነገ ምንድን ነው መሆነው፣ ምን እያስተላለፍኩ ነው፣ እነማን ናቸው የሚከተሉን፣ ትልልቅ ሰዎች እኮ አሉ አይታዘቡንም፣ እንዴት ያንን ያህል ቤት ከዛ ከተከራየበት ቤት ሰፕራይዝ አድርጎ ያመጣኝ እኮ እሱ ነው። እንዴት እኔ አሁን ሴት ሆኜ ጀግና ሆኜ እንዴት ነው አንድ ነው እንደሚንሰፈሰፍልኝ ሰው ውጣ ምለው የሚለው ራሱ በሀይሚ አይሚሮ አልተቀረጸም። ጀስት ሀይሚ ያንን ቪዲዮ ስትሰራ የውጭ ፊልም ነው ያየችው። ከዛ ኮፒ ፔስትና ማስመሰል በነገራችን ላይ ሀይሚ በጣም ትችላለች እንጂ እኔ በሳል የሆነች ልጅ ናት ብዬ ነበር ማስበው። ግን ይሄ 2 ቀን በተለቀቀው ቪዲዮ ላይ የውጭ ፊልሞች ምናምን እያዩ ኮፒ ፔስት እንደሆነ የሚያሳዩኝ የተረዳውበት ነው። እና አሁን በቀደም ብሩክን ውጣ ያለችው የውጭ ፊልም ነው ያየችው። ለምሳሌ የትላላቅ ሀገር አሜሪካ ምናምን ያሉ ባልና ሚስቶች ወይም ፍቅረኛሞች ቢጣሉ ሴቷ አይደለችም የምትወጣው ወንዱ ነው የሚወጣው። እና ያችን ካራክተር ከውጭ ፊልም ላይ ኮፒ ፔስት አድርጋ ነው ያሳየችን። እና ብዙዎቻችን ተቆጥተናል። መቆጣት ሳይሆን አናዶናል። ያናደደን ደግሞ ብሩክ በቃ ሁሉን አሟልቶ የሰጠ ጨዋ ስክን ያለ። እኔ ከምንም በላይ ብሩክ ነው የማደንቀው። ለእናቱ ቅድሚያ የሰጠ ለወንዶች ብቻ አይደለም ብሩክ ለብዙ ሴቶች ኢቭን ለሀይሚ ጭምር አርያ ምሳሌ የሆነ ነው። ለዛ ነው ብሩክን እኔ የማደንቀው። እና ይሄ ልጅ ውጣ ስትለው በጣም ይደብራል። ሌሎች ትልልቅ ጓደኞቹ ራሱ ይታዘቡኛል አላለችም። ያንን ራሱ ይቅርታ የሚል ቪዲዮ ትሰራለች ብዬ ነበር እኔ ዛሬ የጠበቁ። ጭራሽ በጥፊ ስለተመታችሁ ሳቃችሁብኝ። እናንተ የሳቃችሁት እኮ ስላልተማራችሁ ነው። እኛ ስለተማር ነው በጥፊ የተመታታ ነው። እናንተ ግን ስላልተማራችሁ በዱላ ነው የምትጠላለዙት አለችን። ጎበዝ ማን ያልተማረው እናንተ? አብዛኞች እንደው ነገሮች ሳይመቻችሁ ቀርተው የሀገራችን ጉዳይ ሁላችን የምናውቀዋለን። ወደ ስደት አመራን እንጂ አብዛኛው የተማረ ነው። ጥቂት ሰዎች ናቸው እናንተ ውስጥ ጥቂት ሰዎች ያልተማሩ ምናልባት ካሉ። ከዛ ውጭ አብዛኛው የሚከተልሽ የተማረ ሰው ነው። ቲክቶክ ላይ እናቶች አሁን ዲያስፖራ ናቸው። እንዲህ ለእነሱ እንኳ ሸማ የለም እንዲህ ሀይሚ እስኪ በአንድ ሰዓታት ውስጥ ቲክቶክ ላይ ብቅ ስትሉ እኮ የሚያገኙትን ገቢ አንድ አረብ ሀገር የምትሰራ ሴት በአመት አታገኘውም። ኢትዮጵያ ውስጥ ለ24 ሰዓት በየቀን የሚያገለግል አንድ ዶክተር በአመት የማያገኘውን የገቢ ምንጭ እና ሀይሚ ቲክቶክ ላይ ብቅ ካሉ እንኳን በሰዓታት ልዩነት ውስጥ ነው የሚያገኙት። ያ ማለት ትልልቅ ከነሱ በላይ በሳል ከነሱ በላይ ስራ ያላቸው ከፍ ያሉ አቅም ያላቸው ሰዎች እንደሚከተሏት ራሱ ዘጋ ሀይሚ ዘንግታለች። ጀስት መስራት ማስመሰል ስለምትችል ብቻ የሆነ ፊልም ታያለች፣ ታመጣለች፣ ዘጋ ትሰሯለች። ሀይ የሚላት የለም። ለዛም ዛሬ እናንተ ስላልተማራችሁ ነው የሳቃችሁብኝ፣ ምክንያቱም እናንተ በዱላ ነው የምትጠላለዙ ስላልተማራችሁ አለችን። ከዛ ሲቀጥል እንግዲህ ዛሬ ዋና የተለቀቀበት የመጡበት ዋናው ቪዲዮ ሀይሚ ፓስፖርቷንና ልብሷ ምናምን ይዛ ከሀገር ልትወጣ ነው። እናያለን ከሀገር ወጥተሽ ከማጋ እንደምትኖሪ ወይም እዛ ቲክቶክ ላይ ፖሽ የሚያደርጉሽ በቃ ገንዘብ ብቻውን በነገራችን ላይ ህይወት አይሆንም፣ አይመራሽም።
ምንም ይሄ ብር ምንም ነገር የለም። እንደው አይቶ የማያውቅ ሰው ዳቦ ፍሬዳ ነው የሚባለው ነገር ያው ብርቅ ሊሆንባቸው ይችላል እንጂ ገንዘብ ስላለኝ የሆነ ቦታ ይሄዳሉ በቃ እንደፈለጉ ኖ። ሰው ያስፈልግሻል፣ መሪ ይፈልግሻል፣ ማኔጅ የሚያደርግ የሆነ ነገር ማኔጅ ወደዛ ወደዚህ መሪ ያስፈልግሻል ሀይሚ። እና ዛሬ በሚገርም ሁኔታ ፓስፖርቷን ይዛ ወደ ሌላ ሀገር ልትሄድ ነው። ያው አወጣች እንዳያቸዋት ወንድምና እህት ተባባሉ። እኛ ፍቅረኛሞች ስንላያቸው ኮላብ ሆኖ ነው የሚሰሩት። ስለ በቀደም የሆነ ኮመንት አይቻለሁ። አንቺ ኮላብ አትበይ ባልና ሚስት በይ ስትሉ ይኸው ዛሬ እህቴ ወንድም የተባባሉ። እስኪ ምን ትሉ? እኔ ነኝ የተሳሳትኩ? ጭራሽ ፍቅር የለም በመሀላቸው። ስራ ነው የሚሰሩት። ስራ ሲሰሩ ኮላብ ሆነው ነው። ነገርኳችሁ በቀደም በለቀኩት ቪዲዮ ላይ እኮ ፍቅረኛሞች ቢሆኑ ቡታጅራ ሲሄዱ ሀይሚ ከቤተሰቦቿ ጋር ምናያት፣ ብሩክ ጋር አታያትም ነበር። ግን ቡታጅራ ሄደው እኮ ሀይሚ ከቤተሰቦቿ ጋር አናያትም። ከብሩክ ጋር በዓል ኢቭን ሲመጣ እንዴ በዓልን ከቤተሰብ እንዴት አታሳልፉም እናንተ? ሀይሚ እኮ ከብሩክ ቤተሰቦች ጋር የምታሳልፈው። ብሩክ ግን የሁሉ አርአያ ነው። ብሩክን እኔ ለወንድ አላዳላም፣ ግን እውነታውን ግን ዛሬ ዋጡት። ብሩክ የሀይሚ አርአያ ነው። ምንም ነገር ሊደረግ አይቻልም። አይደለም ለሀይሚ ይቅርና ለብዙ ሴቶች አርአያ ነው። ቅድሚያ ለእናቱ ይሰጣል። በዚህ እድሜው ስሜቱን ተቆጣጥሮ ሀይሚ የፈለገችውን ሀሳቧ እንዲሳካላት እምቃር ውስጡን እንግዲህ እሱ ኤጅ ላይ ያላችሁ ሰዎች ትረዳላችሁ። እንደዚ አይነት ሰው ማጣጣል፣ በጥፊ ማለት፣ መሳደብ ምናምን ይሄ በድራማችሁ መሀል አላስፈላጊ የሆኑ ነገሮች ላይ ጢጥ ስትሉ አስቴት እንሰጣችኋል። የፈለገ ብንወዳችሁ እኔ አስመሳይ አይደለሁም ዘጋ። እናም እንግዲህ ዛሬ በተለቀቀው ቪዲዮ ላይ ሀይሚና ብሩኬ እህትና ወንድም ተባባሉ። ከዛ ደግሞ እንግዲህ ወደ ሌላ ሀገር ልትሄድ ነው። ብር አለኝ ምን ፑሽ ይደረጋለሁ ቲክቶክ ላይ በአንድ ሰዓት ከመጣው እስከ ግማሽ ሚሊዮን በቃ ፈለኩበት ቦታ ሄጅ ዝናናለው ነው ጨዋታው። ያለ ብሩ ግን የትም ብትሄጂ አያምርብሽም። እንደዛ አይነት ስራ ሲሰጥሽም አረ ትልልቅ ሰዎች የተማሩ ይከተሉኛል፣ ተው እንደዛ አይነት ስራ እንስራ ይቅርብን አይሉም። ለማንኛውም ጠቅለል አድርጌ ሀሳቤን ስሰጣችሁ የጊዜ ጀግና እንጂ የሰው ጀግና የለውም። እንደዚህ በተመልካች ላይ ስታላግጡ በቀደም ብያለው ትገለበጣላችሁ። መኑኝ መቼም አንገለበጥም ብላችሁ ታስቡ ይሆናል። ግን ይሄ ተረት ተረት የሰው ጀግና የሚባለው ይሄ ተረት ተረት ነው። የጊዜ ጀግና ነው እንጂ የሰው ጀግና የለም። እና ሀይሚ ዛሬ ፓስፖርቷን ይዛ ወጣኝ። ምናልባት ወደ ሌላ ሀገር ሊሄዱ ፕላን አድርገው ሊሆን ይችላል እንጂ ብቻዋን ልትሄድ አይደለም። ግን እነሱ ብቻ አራዳ፣ እነሱ ብቻ የተማሩ በቃ ተመልካች ፋራ ነው፣ ደደብ ነው። ያው ከሀይሚ ይሰማን ስቶሪ ላይ እኮ ቲክቶክ ላይ ተልባ ቢጣጣ በአንድ ሞቀጫ አለች። ለብሩክ ነውር ነው፣ እንደዛ አይባልም፣ ትክክል አይደለሽም። እንዴት ሰፕራይዝ አምጥቶ አንቺ ሰፕራይዝ ያደረገሽን ሰው እንዴት ውጣት ይዋለሽ? ከሀገር ውጭ አሜሪካ ምናምን እኮ አይደለም ያለሽ የሚል አስተያየት ስለሰጠናት እዛ ትንጣጫለሽ አንዴ ምናምን ነገር ብላ ስቶሪ ላይ ለጠፈች። በዛ ራሱ እኮ ቪዲዮ የሰሩ ሰዎች አሉ። እኛ እንድንወድቅ የምትፈልጉ ሰዎች አሉ ብላለች። ዛሬ ማን ነው እነሱ እንዲወርቁ የሚፈልጉ ሰዎች? እናንተ ምናልባት 2-3 ሰው ብሩክን የሚያፈቅሩ ሴቶች ሊኖሩ ይችላል። ከዛ ውጭ ግን የእነሱ እድገት የሚያሳስባቸው እነሱ ከሁሉም በላይ ከፍ ብለው አድርገው ደምቀው እንዲታዩ የሚፈልጉ ሰዎች ናቸው። አሁን ዛሬ እናንተ ስላልተማራችሁ ነው በዱላ ብለሽ ሙድ ያሽው የተሳቅሹ። አሁን እንደዚህ ዛሬ አበባ መስለሽ የመጣሽው በኦዲየንሶችሽ ነው። ምንም ነገር ብትሰሪ አክሴፕት ስለሚያደርጉሽ ነው። ግን የሆነ ነገርን አሁን የተረዳሁት የማስመሰል ችሎታ አለሽ እንጂ የበሰለ እውቀት እንደሌለሽ ነው። ዛሬ እውነት ነው የምናገረው። እንግዲህ ወደ ቡታጅራ ሲሄዱ ራሱ ብሩክ ከእናቱ ጋር ነው። ገበናሽ ሚስጥር ገበና ደባቂው ምንም ብትበሳቆሉ ብታገኙ ብታጡ የምትቀበላችሁ እናቱ ጋር ነው ሄዱ ውሽቅ ብሎ የምናየው። ሀይሚ ግን ከእናት ከአባቷ ጋር እናያታለን። ሀይሚ 9 ወር ሙሉ አልግዛ ወር እዛ ያደረሰችሽ ለልደቷ እኮ የሀይሚ የወላጅ እናቷ ልደት ጊዜ የብሩክ ልደት ነበር። የብሩክን ልደት ነው ፕሮግራም አዘጋጅታ ሰፕራይዝ ያደረገችው ወላጅ እናቷን አይደለም። ኧረ ለማንኛውም እኔ ዛሬ በጣም ተናድቻለሁ። ምክንያቱም ስላልተማራችሁ ነው እናንተ የሳቃችሁት አለችንና ካብል ሆነው ገና ኮላብ ሆነው ለሚሰሩት ብሩክ የወርቅ ሰዓት ስታስሪለት ለእናትሽ ግን በር ላይ የተንጠለጠሉ የጨርቅ መጋረጃ አልቀየርሽም። አየችሁ እንግዲህ አስተያየት በደንብ ስጧት። ማለት ጊዜ ቂጣ ነው፣ ይገለባበጣል። በተመልካች ላይ ሙድ ልትይዥ አይገባም። ሀይሜ እንደዛ አበባ ሆነች ብራንድ የሆኑ ልብሶች እንድትለብሽ ያደረጉች ዛሬ የሳቅሽባቸው ልጆች ናቸው። ሳቅሽባቸው። በየሳምንቱ 5000 እያወጣሽ ጸጉርሽን የምትሰሪው እዚህ ተመልካቾች በሚያውልሽ ነው። ሌላ ገቢ ኖሮ አይደለም። እስቲ በሳምንት 5000 እና በወር ስንት ታወጣለች? ጸጉሯን ራሱ ቤት ውስጥ መታጠብ አትችልም። ጸጉር ቤት ነው። ምን አስጨነቃት አላ። እስከ ዛሬ ግን እንደዚህ ገቢ ሳይኖር ጸጉር ቤት ነበር የምትሰሪው።
እንደዚህ ላደርገሽ ነው ሰው ነው ዛሬ። እናንተ ስላልተማራችሁ ነው በዱላ የምትጠዛጥሱ፣ እኛ ግን ስለተማር ነው በጥፊ የተመታታ ነው ያለሽ። ትክክል አይደለሽም። ሁሌም ትክክል ነን፣ ትክክል አይደለሽም። ይሄ ሀሰን የሚባለው ደግሞ ነገር እያስጣለሽ ነው። እንዳይቀየሙሽ። እኛ አሁን ዝም ብለን ነው በጣም ብዙ በሳል ትልልቅ ሰዎች ይከተሏቸዋል። እኛን ተውን፣ እኛ ንቃችሁናል። ስለናቃችሁ ነው እንደዚህ ብላችሁ። ስቶሪ ላይም እኮ የብዙ ጉሮሮን ስለምንዘጋ ፈጣሪ ይጠብቀን ብላለች ሀይሚ። የማን ነው በእነሱ ጉሮሮ የሚዘጋው? ዩቱብ ላይ እኮ ከ10 ሺህ በላይ በአንድ ቪዲዮ ላይ ቪው ከተገኘ $5 $3 ወይ $1 የቆረን፣ እሱንም ከሀገር ውጭ ያሉ ሰዎች ካዩት ነው። ኢትዮጵያ ውስጥ ያለ ሰው ከሆነ ቪዲዮቸውን የሚያው ምንም አይቆጥርም ብር ራሱ። እናንተን ስለሚወዷችሁ ብቻ ነው እንጂ ከእናንተ ጥቅም አግኝቶ አይደለም። ቲክቶክ ላይ 24 ሰዓት ሊቭ ላይ የሚጨቃጨቁ፣ እዚህ ዩቱብ ላይ እንደዚህ የሚጨቃጨቁ ለእናንተ ነው እንጂ እነሱ 5 ሳንቲም ጥቅም አያገኙም። አስረግጬ የምነግራችሁ ለእናንተ ነው የሚሰደቡት። ሙድ ይዙባችኋል። ቲክቶክ ላይ ነው ያለው፣ ለእናንተ ነው የሚሰደቡላችሁ። እነሱ ምን ጥቅም አገኝተው ነው? አሁን ከእናንተ ምንም ቲክቶክ ላይ ጥቅም የምታገኙት አለ? ሊጻፉ ላይ ካገኛችሁ የምትሰደቡ ለእነሱ ብላችሁ ስላልተማራችሁ ነው ብለሽ ልትስቂባቸው አይችልም። በጣም ብዙ የተማሩ ሰዎች አሉ አንቺን የሚከተሉሽ፣ እናንተ የሚከተሏቸው እና የውጭ ፊልሞችን እያያችሁ ኮፒ ፔስት አድርጋችሁ ዘጋብ ታምጡ፣ አትስሩ። በአጠቃላይ ዛሬ በተለቀቀው ቪዲዮ ላይ የሚሰሩት ስራ ሆኖ ሳለ ዛሬም በብሩክ ላይ አክት አድርገሻል ሀይሚ። ትክክል አይደለሽም። ብሩክን ካላከበርሽው ማንንም ኦዲንስንም አታከብሪ። ምን አስረግጬ የምነግርሽ ማንንም ማለት ነው አታከብሪ ማለት ነው። ብሩክ የሁሉ ምሳሌ የሆነ አርአያሽ ነው። ለቤተሰቦችሽ ኢቭን ክብር እንድሰጪ፣ ክብር ለሚሰጠው ሰው ራሱ ክብር እንድሰጪ አርአያ የሚሆንሽ ልጅ ነው ይሄ ልጅ። የምትሰሩት ስራ ሆኖ በምትሰሩት ስራ ላይ አክሴፕት የምታደርጊያቸው ነገሮች ለይተሽ ወቂ። ብሩክን ካላከበርሽው ማንም ሊያከብርሽ አይችልም። ምንም ችግር የለ። ብሩክ አይደለም፣ ብሩክ ባለጌ አይደለም። በሚሰጠው ስራ ላይ ነው የሚሰሩት ለማግኘት። በቃ ከብር ውጭ ሌላ ስራ ስለሌላቸው ይተኛሉ፣ ይነሳሉ፣ የውሸት ስራ ይደቁሳሉ። ከዛ ውጭ በእናንተ ጉሮሮ እኛ ማን የሚያድራለ? እንዲህ በነሱ ለእነሱ ነው እኮ እንደዚህ የምትሰደቡት። ሁሉም ስራ በላቡ ነው የሚያገኘው እንጂ በውሸት ስራ አይደለም። እና ዛሬም ሀይሚ ተሳስተሻል ማለት እወዳለሁ። ይመችሽ።